በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ፍልሰታ። ፍልሰታ የሚለው ቃል የሚገልጸው ከአንድ ቦታ ወደ ሌላ ቦታ ለቆ መሄድን፣ መሰደድን፣ መፍለስን ያመለክታል። ይህም የእመቤታችን ሥጋ ከጌቴሴማኒ ወደ ገነት መፍለሱን በኋላም በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት ይነገራል። ጾመ ፍልሰታ እመቤታችን ቅድስት ድንግል ማርያም 64 ዓመት በዚሽ ምድር ኖራ እንደ አንድ ልጇ መሞቷን መነሳቷንና ማረጓን ያዩ ዘንድ ሐዋርያት የጾሙት ጾም ነው። ጾሙ ከነሐሴ 1 ቀን እስከ ነሐሴ 16 ቀን ሲጾም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዋጅ ከደነገገቻቸው 7ቱ አጽዋማት አንዱ ነው። ታዲያ በዚህ የጾም ጊዜ ማታ ማታ አባቶች፣ እናቶች እራት ከበሉ በኋላ ወደ መኝታ ከመሄዳቸው አስቀድሞ በዜማ የሚዘምሩት የእመቤታችን፣ የመላእክት፣ የጻድቃንና የሰማዕታት መዝሙሮች ነበሩ። አሁን እየቀረ እንደመጣ ይታወቃል። እንዲያውም በቀድሞ ዘመን እያንዳንዱ ቤተሰብ እራት ከበላ በኋላ ወደ መኝታ ከመሄዱ በፊት በአንድ ላይ በመዘመር አመስግነው ነበረ ወደ የመኝታቸው የሚሄዱት። አሁን ግን መዝሙሮችንም ለማግኘት አንዳንድ አባቶችን በመጠየቅና ቀደመው ከተጻፉ መጻሕፍት በማንበብ ካልሆነ እየጠፉ ይገኛሉ። ሰንብታ መጣሽ ለፍልሰታ ሀገር እሸት ነው ኤፍራታ አሳድሪ ማታ። አሳድሪ ማታ ማለት ማታ የሞት ቀን ነው። በዚያ ጊዜ አሳድሪ ማለት መንግሥተ ሰማያት እንድገባ አድርጊ ማለት ነው። በዚህ አይነት እመቤታችንን በጾመ ፍልሰታ እናቶቻችንና አባቶቻችን በየገዳማቱና አድባራት ያመሰግኗታል። ነገር ግን አሁን ላይ እንደዚህ አጥንት የሚያለመልሙ የአባቶቻችን ዜማዎች በመጥፋት ላይ ናቸው። ይሁንና የአሮን በትር ደርቃ በኃይለ እግዚአብሔር እንደለመለመች ድንግል ማርያምም ሞታ በስልጣነ እግዚአብሔር ተነስታ አረገች። ዘኍልቍ 17 ከቁጥር 8። ማርያም አርጋለች ወደ ገነት፣ ማርያም አርጋለች ወደ ገነት፣ የሰማይ መላእክት እያረጋጓት፣ እርሷም እንደ ልጇ ተነስታለች። ማርያም አርጋለች ወደ ገነት፣ ማርያም አርጋለች ወደ ገነት፣ የሰማይ መላእክት እያረጋጓት፣ እርሷም እንደ ልጇ ተነስታለች። ነቢዩ ሰለሞን አስቀድሞ ስለ እርሷ እንዲህ አለ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። ነቢዩ ሙሴም በደብረ ሲና ነበልባል ከሐመልማል፣ ሐመልማል ከነበልባል ጋር ተዋህዶ ነበልማሉ ሐመልማሉን ሳያቃጥለው ሳያጠፋው ቢመለከት ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ላይ አለ ይላል ዘጸአት 3 ከቁጥር 2 ላይ። ስለ ቅድስት ድንግል ማርያም ትንሣኤ ደብረ ሲና ምስክራችን ናት። ኃይለኛው ነበልባል ሞት አፍርሶ አበስብሶ ያስቀራት ዘንድ አቅም ያጣባት ዕፀ ባጦስ ድንግል ማርያም ናት። ሙሴ በደብረ ሲና ከእሳት ጋር ዓይኑ እስኪፈስ በተመስጦ ያያት፣ ቶማስ ከደመና ጋር በመገረም የተመለከታት ዕፀ ባጦስ እመቤታችን ናት። ሙሴ ከደብረ ሲና፣ ቶማስ ከደመና ስለ እርሷ ድምፅን ሰሙ። የትንሣኤያችን ምልክት ድንግል ማርያም። ድንግል ድንግል ወላዲተ ቃል፣ ድንግል ድንግል ወላዲተ ቃል፣ አሟሟትሽ በጥር ነሐሴ መቃብር ድንግል፣ ያንቺስ ለብቻ ነው ትንሣኤ ሲነገር ድንግል፣ ሕጋሽ በምድር ላይ
የታል እንደ ፍጡር ድንግል አርጓል ወደ ሰማይ ከክርስቶስ መንበር ድንግል 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 ወላዲተ ቃል ድንግል ድንግል ወላዲተ ቃል። በምድር ላይ እንደ እመቤታችን ለሚስጥረ ሥላሴና ለሚስጥረ ሥጋዌ ምልክት የሆነ ማንም የለም። ከሰው ወገን ተለይታ ለዚህ ልዩ ሚስጥር ምልክት እንደሆነች ሁሉ ከሰው ሁሉ ተለይታ ለእኛም የትንሣኤ ምልክታችን ሆናለች። ከሰው ሁሉ ቀድማ በአዲስ ሥጋ ተነስታለችና። ዮሐንስ ዘደማስቆ ይህንን ልዩ ሚስጥር ሲያብራራ በወሊድ ጊዜ ድንግልናዋ እንዳልተለወጠ፣ በሞተችም ጊዜ ሥጋዋ ከመፍረስ ድንግል ነው፣ ወደ ተሻለና ወደ እግዚአብሔራዊት መቅደስ ተወሰደች በማለት ያመሳጥራል። ከዮሐንስ በፊት የነበረው ኢትዮጵያዊ ሊቁ ቅዱስ ያሬድም በምስጋና ከምድር ወደ ሰማይ ከፍ አለች፣ ከልጇም ጋር ከአብና በመንፈስ ቅዱስ ቀኝ ተቀመጠች ብሎ ፍልሰቷን ከምድር ወደ ሰማይ መሆኑን ይመሰክራል። ደርቃ የለመለመችው የአሮን በትርና ሞታ የተነሳችው እመቤታችን። በኦሪት ዘኍልቍ ምዕራፍ 17 እንደተጻፈው አሮን በትር ከ11ዱ ደረቅ በትሮች ተለይታ ለምልማ አብባ አፍርታለች። ቅዱስ ኤፍሬም ከመሃ አንቲኒ አንቺም እንደሷ ነሽ ይላታል። ድንግል ማርያምም የአዳም ልጆችን ካደረቀውና ከሚያደርቀው ልምላሜ ገላን ከሚያጠወልገው የሥጋን አበባነት ከሚያረግፈው ሞት ከአዳም ልጆች ተለይታ በአዲስ ትንሣኤ ተነስታ ለመኖሯ ምሳሌ ናት። የአሮን በትር ከሚያምፁብኝ ልጆች ምልክት ሆና ትጠበቅ እንዲል ዘኍልቍ 17 ከቁጥር 10። ይህም ታምረ በትር በሙሴና በአሮን ፊት እንደተፈጸመ የድንግል ማርያምም ትንሣኤ በሐዋርያት ፊት ተከናውኗል። ስለዚህም የደማስቆው ሊቁ ዮሐንስ እንዲህ ሲል መሰከረ። ድንግል ማርያም ሐዋርያት ባሉበት አረፈች። በኋላም መቃብሯን ሲከፍቱ ባዶ ሆኖ ተገኘ። ሐዋርያትም ሥጋዋ ወደ ሰማይ እንደተወሰደ እንዳረገች አወቁ። ቃል የወረደባት ሥጋ ያረገባት መሰላል ድንግል ማርያም ዛሬ ደግሞ እሷ ራሷ መሰላሏ በልጇ ኃይል እንደ ልጇ ተነሳች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ድንግል ሆይ ነይ በሱባኤ፣ ድንግል ሆይ ነይ በትንሣኤሽ እያሉ ይማጸኗታል። ድንግል ትንሣኤሽን እስከምናይ ድረስ ገብተናል ሱባኤ በአንድነት በመንፈስ ለእኛ እስከሚገለጥ ቶማስ ያየው እውነት አንወጣም ከደጅሽ ኪዳነ ምሕረት ለእኛ እስከሚገለጥ ቶማስ ያየው እውነት አንወጣም ከደጅሽ ኪዳነ ምሕረት። ድንግል ሆይ ነይ በሱባኤ ምድሩ ለምለሙን ለብሶ ውበቱ እንደደመቀ ፏፏቴው ጉልበት አግኝቶ ሞገሱን እንደታጠቀ አበቦች ሊፈኩ ቋምጠው ክረምቱን እያቻኮሉ ያችን የአበባዮሽ ቀን በተስፋ ነይ እያሉ ሊጣሩ ባሰቡ ጊዜ አፋቸው ቅያሱን ሰራ። ነይ ድምፁን ከፍ አድርጎ ድንግል ማርያምን ጠራ። ድንግል ሆይ ነይ በሱባኤ ገበሬው ተስፋ ባረገሽ መምጫሽን ለሚጠባበቅ እረኛው ሽቅብ እያየሽ የሐምሌው ነጎድጓድ አልፎ የክተት መለከት ነፊ የንግሥቲቷን መምጫ ከደመና ላይ ሆኖ አዋጁን ለሕዝብ ለፋፊ ክተቱ እንደተሰማ ለምክንያተ ክለኤ ድንግል ሆይ ነይ በሱባኤ ያት ኢትዮጵያ ቤትሽን ያለች ስትጠባበቅ ተመጪሽን አስባ ክረምቱን ለምትናፍቅ ተመልከች ቤተ መቅደሱን ቅጽሩ በሕዝብ ተሞልቶ የጎረፈው ሊያይሽ ያንን ክተቱን ሰምቶ የሚጠቡት ሕፃናት ወተት ካንቺ ይሻሉ የሚሯሯጡ ልጆች ድንግል ድንግል ይላሉ። የዛለች አዛውንት ጉልበት ባንቺ ልትታደስ ብላ ሌቱን ደጅሽ ታድራለች ቀኑን በደጅሽ ውላ። የርኅራኄ እናት
ወትረ ድንግል በክለኤ እንዲህ ለሚማጸኑሽ ድንግል ነይ በሱባኤ። ሁሉም ከቤቱ ወጥቶ አንቺን ፍለጋ ሲሸሽ በገዳም ተጠግቶሽ እየተጣራሽ ሲያመሽ አፉን ጥፍጥና ይዞት ቃሉን በደጋገመ ከምስጢር ባህር ገብቶ ተደንቆ ባረመመ መናኙ ልጅሽ በልቡ በህሊናው እንደሳለሽ ማህሌቱ ዜማ በብርሃን አምድ እያየሽ ከደጇ ቆም ያለው በረከት ለማግኘት ከናቴ ፍልሰታ ማረጓን ያመነ ይኸው ይሰማዋል መዝሙርና ልልታ። ማርያም አረገች እያለ በደስታ ቀና ብዬ አየው የሰማዩን ከፈን ለጠርጣራው ልቤ ማሳረፊያ የሚሆን ከሰጠሽኝ ብዬ እንደ ቶማስ ሰበን። አየሽ ሞኝነቴን ከፍቅሬ ተነሳ ካንቺ ምረት ስሻ ከስንት ዘመን በፊት ያረገች እናቴን እንዳዲስ ሳሳርግ በመናቤ ዋሻ። አይቶም እንዳለቀሰ ሐሴት ተሞልታ ነፍሱ በመሻት የተግባር ጉዞ በቶማስ መግነዘ ውርሱ። ከውዳሴሽ ባህር ውስጥ ገብቶ እንደሚዋኘው ከምስጢር ከፍታ ከፍ ብሎ እንደሚቀኘው ልክ እንደ ሰርግ ቀን በቅዱሳኑ ታጅበሽ ድንግል ሆይ ነይ በትንሣኤሽ። ማርያም አርጋለች ወደ ገነት ማርያም